ቆይ ጸልየልሽ ነበር። አሁን ሪከርዱ የማን ነው? የኔ ነው። ሪከርዱን የሰበርሽው አንቺ ነሽ። ምን እንደሆነ ታውቃለህ? ትናንትና ዴሊቨር ከሆነች በኋላ ስታወራ ትናንትና አለች አሰልጣኝ ጠርቶ በቃ አንቺ ከሰው በላይ ነሽ፣ አቅምሽ ፖቴንሻል አለሽ፣ ግን አቅምሽን አልተጠቀምሽም። እኔም ካንቺ ጋር ጊዜን አላጠፋም አለ። አቅም አለሽ፣ እሷ ምን ታርግ እያመማት። ለሁሉ ጊዜ አለው። ለኮንሰርትም ቢሆን የምንኖርባትን ምድር አሁናዊ እውነታና እኛ አማኝነን የምንለው ፕሮቴስታንቶች የምናደርገው ድርጊት የማይጣጣምና የምጣረስ ይመስላል። መቼም የምንኖረው ኢትዮጵያ ውስጥ እንደመሆኑ አሊያም የሰው ሀገር የምንኖር ስደተኛ ኢትዮጵያዊ እንደመሆናችን በአገሪቱ ስለሚሆነው ነገር እንግዶች አይደለንም። ያገኘነው መረጃ ታማኝነት ጥያቄና ክፍተት ሊኖረው ቢችልም በመገናኛ ብዙሃን ከምንሰማው በአካልም በአንድም በሌላ የጉዳዩ ገፈት ቀማሾች እንደመሆናችን በሰሜን ጦርነትና ረሃብ አሁን ድረስ ያላቋረጠ የደቡብ ኦሞ አካባቢ ድርቅ በእንቅርት ላይ ጆሮ ደግፍ እንድሉ ደግሞ የአሜሪካው USAID ከአዲሱ የትራምፕ መንግስት ስልጣን መያዙን ተከትሎ ለዓለም ደሃ ሀገሮች የሚያደርገውን ከፍተኛ የሕክምናና የምግብ እርዳታ ማቆሙ ብዙዎችን ችግር ላይ መጣሉ። ዞር ስንል በምዕራብ የህዝብ እልቂት፣ በምስራቅ የአጎራባች አገሮች የፖለቲካ ውጥረት፣ በመሃል ከተሞች ቅጥ ያጣ የኑሮ ውድነት፣ በአፍሪካ ሀገሮች ለመኖር ውዷ ከተማ መዲናችን አዲስ አበባ መሆኗ ልብ ይሰብራል። መፍትሄ አልባው የመልካም አስተዳደር እጦት ጥያቄ ያፈጠጠ ያገጠጠ እውነት ይዞ ከፊታችን ቆሟል። ታዲያ እኛ ፕሮቴስታንቶች ይህ ሁሉ ሲሆን ምን እያደረግን ነው? ህዝባችንን ይዘን እግዚአብሔር ጣልቃ እንዲገባ ወደ ላይ እየጮህን ነው፣ እየጸለይን ነው። በምድሪቷ ላይ ያለውን ግፍ መጥምቁ ዮሐንስ በቤተ መንግስት ስለነበረው የንጉስ ቤት አመጽ ይገስጽ እንደነበር እየገሰጽን ነው። በፍጹም በአጥቢያ ደረጃ ጥቂት ቅሬታ መሪዎች ከሚያደርጉት ጭላንጭል መልካም እንቅስቃሴ በስተቀር ብዙሃኑ ፈንጠዚያና ቅጥ ያጣ ዝላይ ላይ ነው። ለዚህ ደግሞ ጊዜያቸውን ያልጠበቁ የኮንሰርት ጋጋታዎቻችን በጥቂቱም ምስክሮች ናቸው። ለሁሉ ጊዜ ያለው የምለውን ቅዱስ መጽሐፍ ለማልቀስ ጊዜ ያለው፣ ለመሳቅም ጊዜ ያለው፣ ዋይ ለማለት ጊዜ ያለው፣ ለመዝፈንም ጊዜ ያለው ይለናል መክብብ 3:4 ላይ። ጥያቄው ጊዜው የዋይ ነው ወይስ የዘፈን፣ የጸሎትና የምልጃ ወይስ የፈንጠዚያና የዝላይ? በብሉይ ኪዳን ስለ ፍቲ መጓደል፣ ስለ ደሃው መበደል፣ ስለ ቅዱስ ቃሉ አለመጠበቅ በነቢያቱ ሲናገር ሲያሳስብ ሲቆጣና ሲቀጣ የነበረው እግዚአብሔር አሁን ስለ ጽድቅ ስለ ፍቲ ያለውን አቋም መቼም ተቀይሯል አትሉኝም? ያው ጻድቅ ዳኛ በዙፋኑ አለ አይደል? በምድሪቷ ላይ በከንቱ ስለፈሰሰው የንጹሃን ደም ምህረት ሳንጠይቀው የምረዳቸውን አጥተው በረሃብ ለሚሰቃዩ ወገኖቻችን አለንላችሁ ብለን የዕለት እንጀራ ሳናካፍላቸው በሚሊዮኖች ብር አውጥተን ሚሊኒየም አዳራሽና ሌሎችም ውድ መዝሊያ መድረኮች ላይ በስሙ ስንዘል ጎሽ በርቱ ብሎ የአምልኮ መዓዛችንን የሚያሸተው ይመስለን ይሆናል እኮ። እውነታው ግን ያ አይደለም። ንጹህ የሆነው ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል ያዕቆብ ምዕራፍ 1 ቁጥር 27 ላይ። በጦርነት ወላጆቻቸውን ያጡ በቁጥር የበዙ ህፃናት እንደ አገር ይዘን ወላጅ ሆነናቸው እውነተኛውን አምልኮ ልናመልክ ሲገባን የጠገቡ ወጣቶች ውሃ የምረጫጩበት ኮንሰርት ስናዘጋጅ ዳኛው ከላይ ይታዘበናል። ረሃብ ያቆራመታቸው እናቶችና አባቶች እንዳሸን በሞሉባት ምድር 70 ኪሎ ዳቦ በጉና ተኩላው ተሰብስቦ የሚቆርስበት፣ በሚሊዮን የከፈሉ እራት የሚታደሙበት፣ የራት ጥሪ የምንሰማበት፣ ዳንክራዎቻችን ከስሜት ማስተንፈሻነት የዘለለ መንፈሳዊነት የለባቸው። በእኛ የሚታበሱ እንባዎች ሳይታበሱ ባዘጋጀነው መድረክ ለኢየሱስ ሳይሆን ለራሳችን እርስ በርስ በተለዋወጥን ውዳሴ ከንቷችን ውስጥ እሱ ቅዱስ ነው የለበትም። ለምን? ለሁሉም ጊዜ ያለው ስላለው። እንደ ሀገር የምንጮበት ምህረት የምንጠይቅበት ጊዜ ስለሆነ የጽድቅ ዳኛ የሆነው እግዚአብሔር ፊት እንደ ሀገር ህዝብና ቤተክርስቲያን ፍትህን ባጓደልንበት ብንዘምር ዝማሪያችን ወደ ሰማይ ያነጣጠረ ስድብ ነው። ከፈንጠዚያው ቆም ብለን ራሳችንን እንመልከት። በጊዜውም አለ ጊዜውም የሚሰበከው ወንጌል ነው። ራሳችንን ለማስደሰት መሰሎቻችንን ሰብስበን የምናደርገው ፈንጠዚያ ግን ጊዜ አለው። ይህ ጊዜ ደግሞ ጊዜ አይደለም ስል ነው አንድ ወንድማችን ከሰሞኑ በኢትዮጵያ አብያተ ክርስቲያናት ዘንድ እየተካሄዱ ያሉ ኮንሰርቶችን አስመልክቶ ይህንን መልእክት ሲያስተላልፍ የተደመጠው። የእግዚአብሔርን ቃል ህዝቡን ማስተማር አለብን ብዬ አስባለሁ። የእግዚአብሔርን ቃል የተማረ ሰው፣ የእግዚአብሔርን ቃል ጓደኛው ያደረገ ሰው የመጣው ንፋስ ሁሉ አይወስደውም። ምክንያቱም የሚለይበትን ዕውቀትና ጥበብ
ያገኛል ብዬ ስለማምን ማለት ነው። እና መጽሐፍ ቅዱሳችንን ማንበብ አለብን። ፓስተሮቻችን ባነበቡልን ብቻ አንኖርም። እና እዛ ሴትዮዋ መጽሐፍ ቅዱስ አለሽ ወይ ብሎ ጠየቋት። ውጭ ሀገር አለኝ አለች። ታነቢያለሽ ወይ? አይ ለምንድን ነው ማነበው? እሑድ ፓስተር ያነብልኛል አለች። እና ትራስ ውስጥ እንደምናደርገው እያደረግን ነው እንደዛ። አዎ እሑድ ፓስተር ያነብልኛል አለች። ከዛ አይነት ህይወት መውጣት አለብን። ሲሪየስሊ እያንዳንዱ አማኝ ከእግዚአብሔር አሁን እኮ እግዚአብሔር ይመስገን በተለያየ በብዙ አይነት ቨርዥን በሚገባን መልኩ በተለያየ ቋንቋ በቃ አሁን እኔ ሰው መጽሐፍ ቅዱስ ለማንበብ ምክንያት አለው ብዬ አላስብም። በፈለግነው ቋንቋ በሚገባን ቋንቋ መጽሐፍ ቅዱስ ተተርጉሞ ብዙ ሰዎች ዋጋ ከፍለው በጣም ብዙ ዋጋ ከፍለው እስከ ህይወት መስዋዕትነት ድረስ ዋጋ ከፍለው አሁን በእጃችን እግዚአብሔር ቃል አለ። ይሄ ትልቅ እድል ነው። ስለዚህ ሲሪየስሊ እግዚአብሔርን ቃል ብናነብ ቤተክርስቲያንም ደግሞ ሲሪየስሊ ለእግዚአብሔር ቃል ትምህርት ላይ ኤምፋሲስ ብትሰጥ ብዙዎችን ከጥፋት እንመልሳለን ብዬ አምናለሁ። ብዙዎችም ደግሞ ራሳቸውን ከጥፋት መንገድ ያድናሉ ብዬ አምናለሁ። ምክንያቱም የእግዚአብሔር ቃል እውነት ነው የሚጠብቀን፣ ከስህተት የሚጠብቀን። ሰዎች መተው ደግሞ የተለያየ መንገድ ትሪክ እንዳያደርጉ እንዳያስቱ መንፈሳዊ የኛ ህዝብ እግዚአብሔርን የሚፈራ ስለሆነ አንድ ሰው መንፈሳዊ መስሎ ሲመጣ ያው እግዚአብሔር መፍራቱም ስላለ ቶሎ በየዋነት የመቀበል ነገር አለ። እሱ ጥሩ ሆኖ ሳለ ግን የዋሆች ብቻ እንድንሆን ሳይሆን ልባሞችም እንድንሆን የእግዚአብሔር ቃል የሚያስተምረን። ስለዚህ አንዱ ልባምነት እኔ ብዬ የምለው የእግዚአብሔርን ቃል ሪሊ ጓደኛችን ማድረግ አለብን፣ መውደድ አለብን። ምን ተርፈው በዛ ነው ምንድነው በዛ ነው ብዬ ነው ማምነው። እኔ አሁን እኮ የምንነጋገረው እውነት ከየትም አምጥተ ነው አይደለም፣ ከእግዚአብሔር ቃል እኮ ስለሆነ ነው። ቆይ ጸልየልሽ ነበር። አሁን ሪከርዱ የማን ነው? የኔ ነው። ሪከርዱን የሰበርሽው አንቺ ነሽ። ቆይ እግዚአብሔር ምስክሬ ነው። የሆነ የምትሰብረው ነገር አለ በለው ከጎን ያለው ሰው። ወጥመድ ምን አለ? እግዚአብሔር ምስክሬ ነው። የእናት የአባትህን እርግማን ሰብረህ ትወጣለህ። እነሱ በሩጫ ሊሆን ይችላል፣ እነሱ ጦር ወርውረው ነው ሪከርድ የሰበሩት። አንተ ግን የዘር ማንዘሩን ቀም ሰበርኩት። ቆይ ልንገራችሁ። ይሄ ሁሉ ሰው እንደከበበኝ አላቅም ነበር። ቆይ አንተ አንድ ጊዜ አሜን ብትል ይሻላል። ምን እንደሆነ ታውቃለህ? ትናንትና ዴሊቨር ከሆነች በኋላ ስታወራ ትናንትና አለች አሰልጣኝ ጠርቶ በቃ አንቺ ከሰው በላይ ነሽ፣ አቅምሽ ፖቴንሻል አለሽ፣ ግን አቅምሽን አልተጠቀምሽም። እኔም ካንቺ ጋር ጊዜን አላጠፋም አለ። አቅም አለሽ። እሷ ምን ታርግ እያመማት፣ ከጎን ያለው ሰው እሷ ምን ታርግ እያመማት ነው ምን ታርግ ብራዘር። አቅም ብቻውን ለካ ምንም አይሰራም። ጉብዝና ብቻውን ምን ያደርጋል? ጦሩን ከዚህ ሰማይ ብታደርሰው ምን ያደርጋል? ብዙ ሰው አቅም አለው። እግዚአብሔር ምስክሬ ነው። ሰው የሚመሰክርላቸው ሰዎች አሉ። የሱ አቅም ምናምን ብለው አቅማችሁን ያውቃል፣ ሰው ያውቃል። እናንተ ግን ምን እንዳፈዘዛችሁ ዛሬ ጌታ እንደዚህ ያደርጋል። እያወክ እየቻልክ ግን አቅም ያሳጣል። እጅን መዘርጋት እንኳን ያቃተ። ለሰው ትመክራለህ፣ ሰው ይሳካለታል። ለአንተ ግን አንዷም አትሆንም። እግዚአብሔር ከዚህ ደቂቃ ጀምሮ እናንተ ስትቃወሙት ቀንበሩ ይሰበራል። ተቃውሙትና ቀንበሩን ስበሩት። አሁን ተቃውሙትና ስበሩት። ተቃውሙትና ስበሩት በኢየሱስ ስም እያላችሁ በኢየሱስ ስም እያላችሁ ስበሩት። እኔ
የምናገረው ዛሬ አቅም ለሌላቸው አይደለም፣ አቅም እያሉ ለተያዙ ሰዎች እናገራለን። አይደለም እግዚአብሔር ምስክር። ወጥመድ ተሰበር። ወጥመድ የመስበር ስራ የማን ነው? እኛ ምን አለን? የኔ ስራ ምንድነው? እግዚአብሔር ምስክሬ ነው፣ አትገኝም። እግዚአብሔር ያስመልጣል በለው ከጎን ያለው ሰው። ተንበርከክ። የት ልሂድ? ወደ ጥልቁ። ተቃጠል፣ ተቃጠል፣ ተቃጠል። ልብስ አውሰልቆ በራቆቱ የሚያስኬድ መንፈስ ና ተንበርከክ፣ ና ተንበርከክ። አንድ ሁለት ሶስት ና ዝጭ ጋር ተንበርከክ። እጅ ወደ ላይ፣ አይን ጨፍን፣ እጅ ወደ ላይ። የጎጀም ልጅ ተንበርከክ፣ ተንበርከክ። እንዴት ልቃል? የበላይ ልጅ ነኝ። ዘራፍ 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 ካት ዘራፍ አችልማ ማምካት ምን አለ? ተንበርከክ። የጎጀም ልጆች ነኝ። የኛ እኮ ሯጮች ነው። ኢየሱ ከተፈታ የኛ ይሞታል። በቃ የጎጃም ልጆች ሯጮች ናቸው። አስደገማችሁ። መሬት ያዝ፣ መሬት ያዝ፣ መሬት ያዝ በኢየሱስ፣ መሬት ያዝ በኢየሱስ። እኛ ነን ያስደገምነው፣ ሩጫውን እኛ ነው የምንቆጣጠረው ይላል እግዚአብሔር። ምስክሬ ነው። የነገስታት ንጉሥ በሰማይ አለ። የእግዚአብሔር ልጅ ኢየሱስ በሰማይ አለ። ገብቶብኛል ወይ? ዳግም ተወልጅ ያለው በንግግር ብዛት ልታሳምነኝ ትችል ይሆናል። ፍሬህ ግን ይገልጣል። ፍሬም አይገልጥህ ከሆነ እንግዲያውስ የገባብህን ነገር ማጣራት ጥሩ ነው። ከኔ ጋር ናችሁ? ሄሎ አላችሁ? እዚህ እየሰማችሁኝ ነው? እስቲ የገባብኝ አለ በሉ። ከፍጥረት አይሰው የተለየሁበት በሉ። ከአሮጌ ልምምድ የተለየሁበት፣ ሌላ ሰው ያደረገኝ፣ ሌላ ፍሬ እንዳፈራ ያደረገኝ፣ መንፈሳዊ ፍሬ እንዲከበኝ ያደረገኝ የገባብኝ አለ። ጩሁና እርሱም በሉ እስቲ አንዴ መንፈስ ቅዱስ ይባላል በሉ እስቲ መንፈስ ቅዱስ። ሃሌሉያ! እንግዲያውስ መንፈስ ቅዱስ ከገባብን እመኑኝ እንኳን መንፈስ ቅዱስ አረቄ የገባበት ሰው ምን እንደገባበት ያስታውቃል። እንግዲያውም መንፈስ ቅዱስ የገባበት ሰው ምን እንዲያፈራ ያስታውቃል። ስለዚህ የነገሮች መጨረሻ ስራና ፍሬ ቢሆኑ መነሻቸው ግን ምን እንደሆነ መጽሐፉ ይናገራል። ወዳጆቼ ሆይ አሁን ወደ መሰረታዊው ነገር እየመጣው መንፈስ ቅዱስ በምንም ተአምር ከሰው ጋር ዲል ከማድረግ አያስጀምርህም። ከራስ ጋር ነው የሚያዋራ። አቅምም ይሰጣል፣ ጸጋ ያበዛልህ። ውስጥህ አንተ ሳይሆን የምታፈራው መንፈስ ቅዱስ ነው የሚያፈራው። ስማኛውን ተጣጥረ የምታበጀው እንደ ድሮ እንደ ሕፃንነታችን የሽቦ መኪና የለም። እዚህ መንፈሳዊ ዓለም ማለት መንፈስ ቅዱስ በአንተ ሆኖ የሚያፈራው ማለት ነው። ምክንያቱም የሰው ፍሬ የለም። የማን ፍሬ ነው ያለው? የምን ፍሬ ነው ያለው? ንገሩኝ እንጂ የመንፈስ ቅዱስ ፍሬ ነው ያለው። ያን ፍሬ ያንተ አይደለም፣ ዛፉም ያንተ አይደለም። ገብቶብህ ከሆነ አለማፍራት እንደማትችል፣ የሚያሰክር ጠጥተህ አለመንገዳገድ እንደማትችል፣ መንፈስ ቅዱስ ገብቶብህ ከሆነ አለማፍራት አትችልም። እንግዲያውም በተቃራኒው ማታፈራ ከሆነ ምን እንደገባብን በደንብ ወደ ላይ የወጣው ሹት ያደረገው ፕላንት ወደ ውስጥ የገባበትን ሲድ ነው የሚያወጣው። ወደ መሬት ሆድ ገበሬው ስለዘራ መሃል ላይ ዝምታ ቢፈጠር ዝም ቢል የጊዜ ጉዳይ ነው እንጂ ፕላንቱ ሹት ያደርጋል መሬት ሰንጥቆ። የጊዜ ጉዳይ ነው እንጂ መንፈስ ቅዱስ በእኛ ያፈራል። ሄሎ ለዚህ ተጠርተሃል። ንገሩት፣ ለመንፈስ ፍሬ ተጠርተሃል። የመንፈስ ፍሬ ንገሩት። የመንፈስ ፍሬው ያንተ አይደለም፣ ለውጡ ያንተ አይደለም፣ ድርጊቱ ያንተ አይደለም። ይፍስድ የመንፈስ ነው፣ የመንፈስ ቅዱስ ነው። የሚሰራው እሱ ነው፣ የሚያፈራው እሱ ነው። አንድ ጊዜ ስሙኝ። በጣም እንወዳቸዋለን ብለው በደረታቸው እንደ እባብ መሬት የተሳቡ ሰዎች አሁን አሉ። እንነቀሳቸው ያሏችሁ ሰዎች የሉ። የሱ ፍቅር ብቻ ነው ሕያው ሆኖ ቢኖር። አንቺን ካላየው ቆሜ መኖር አልችልም መሞቴ ነው ያለ ሰው ያለ ወይ? በዳዴ ሄደ ሰው አለ ወይ? ትናንትና የወደዷችሁ፣ ትናንትና ያፈቀሯችሁ፣ ትናንትና ስለናንተ በጣም ብዙ ይሉላችሁ የነበሩ፣ ትናንትና የዘመሩላችሁ፣ ትናንትና የዘፈኑላችሁ፣ ትናንትና የገጠሙላችሁ
ትናንትና በዳዴ ሄዱላችሁ፣ ትናንትና አበባ ነሰነሱላችሁ፣ ትናንትና ከዓለም አንደኛ እናንተ ናችሁ ያላችሁ፣ ትናንትና የኔ ትንፋሽ ነሽ ያለ ሰውዬ አለ ወይ? የለም። ውሸት የለም። ይኸውላችሁ ምንም ነገር እንደነበረ ሆኖ አይቀጥልም። ፍቅሩም ይቀየራል። በምድር ላይ የምታዩዋቸውን ነገሮች ተማምናችሁ እንዳተኙባቸው። ምንም ቋሚ ነገር የለም። ዘራፍ ያሉት ወድቀዋል። ኃያል ነን ያሉት ወድቀዋል። ትናንት ባላባት የነበሩ ወድቀዋል። ትናንት ኃያላን የነበሩት ትልልቅ የነበሩት ወድቀዋል። ትናንት ጎረምሳ የነበሩት አርጅተዋል። ትናንት ቆንጆ የነበሩት የሉም። ትናንት ትልቅ የነበረ ትንሽ ሆኗል። ትናንት ኃያል የነበረ ዛሬ ደካማ ሆኗል። ትናንት አዲስ የነበረ ዛሬ አሮጌ ሆኗል። ትናንት ያስመረቅነው ዛሬ ፈርሷል። ምንም ነገር ቋሚ የለም ወገኔ። ኢየሱስ ክርስቶስ ብቻውን ለዘላለም ሕያው ሆኖ ይኖር። እንዳትተማመኑ። እንኳን እኛ አማራና ኦሮሞ ቀርቶ ወንድና ሴት የለም ብለን የምናምን ገገማ አማኞች ነን። ወንድ የለም፣ ሴት የለም፣ አይሁድ የለም፣ ባሪያ የለም። ሁሉ በኢየሱስ አንድ ነው። በደም ጩኹና አሜን በሉ። ኢየሱስን የቀመሰ ሰው፣ መጽሐፍ ቅዱስ ያነበበ ሰው ዘረኝነት በጣም ኤሌመንታሪ ጉዳዩ ነው። ማርቲን ሉተር የሃይማኖት ጀማሪ አይደለም። ጀስቱ ካስ ባክ የተገለጠለትን አብራራልን እንጂ